सोना कितना सोना है सोने जैसा तेरा मन सुंदर የዛሬ እንግዳችን የሚሆነው በሰማንያዎቹ በህንድ ሲኒማ በጣም ዝነኛ ሱፐርስታር ሲሆን ውበቱም ሆነ በጣም አስደናቂ የሆነ የትወና ብቃቱ በችሎታውና በብቃቱ ወይም በህንዱ ሲኒማ ላይ እስከዛሬ ድረስ ማንኛውም አክተር ሊያገኘው ያልቻለ ቦታ ለማግኘት ችሎ ነበርም። ይህ አክተርም ቢሆን በመልኩ በጣም ቆንጆ ነው። በትወና ብቃቱ በጣም ይደነቃል። ህንድ ውስጥ ያሉ ሴቶች ደግሞ በጣም አብደው ይወዱት ነበረ፣ ያፈቅሩት ነበርም። እንዲያውም በሰማንያዎቹ እንደተዘገበው ከሆነ ሴቶች እሱን ለማየት ሲሉ በየሲኒማ ቤቱም ሆነ የሱ ቤቱ ላይ ወይም የፊልም ሴት ያለበት ቦታ ላይ አንድ ጊዜ አይኑን ለማየት በጣም ረጃጅም ሰልፍ ይሰለፉ ነበረም። አንዳንድ ቦታ ላይ እንዲያውም ሴቶች እሱን ካዩ በኋላ ራሳቸውን ይስቱ ነበረ፣ ፌንት ይወጡ ነበር። በስራውም ቢሆን በጣም ጎበዝ ተዋናይ ነበረ። ሰማንያዎቹንም አልፎ በዘጠናዎቹ ትልቅ ስራ ሰርቷል፣ ተአምር ሰርቷል የተባለበት ጊዜ ነበረ። በዓለማችን ላይ ካሉ በጣም ብዙ ሰው ከሚወዳቸውና ምርጥ ተዋናዮች መሃል 10ኛ ደረጃን ማግኘት ችሎ ነበረ። በጊዜው እንዲያውም ተመልካቹ በጣም እብድ ስለነበረ ወይም እሱ በጣም ስለሚወዱት ሰልማን ካንም ሆነ ሻሩክ ካን የእሱን ያህል ስታርደም አልገነቡም ነበረ፣ አልተሳካላቸውም ነበረ። ይህ ሲታይ በመልኩ በጣም የሚያምረውና በትወናው ተመልካቹ እንደ እብድ ይወዱ የነበረው አስደናቂው ተዋናይ በህንድ ሲኒማ ላይ የነበረው አስማትም ከፍተኛ ስለነበረ ተፈላጊነቱም በጣም ከፍተኛ ስለነበረ ስራውን ከጀመረ በኋላ ገና በወጣትነቱ በ21 ዓመቱ በአስደናቂ ሁኔታ 75 ፊልሞችን ፈርሞ በህንድ ሲኒማ አስገራሚ የሆነ ሪከርድ ያስቀመጠ ሲሆን ያንን ሪከርድ ለመስበር በጣም ብዙ የህንድ ፊልም ተዋናዮች ይህንን ሪከርድ እንደማይሰብሩ አምነው ቀድሞ ነበር እጅ የሰጡት። हमने पढ़ा कि गोविंदा के पास इस समय कोई 50-60 के करीब फिल्में हैं। क्या ये बात सही है? जी मेरे पास 70 पिक्चर 70 फिल्में हैं। 70 फिल्म्स थी बीच में። ግን ታዲያ ይሄ ምርጥና ዝነኛ የነበረ ተዋናይ በህይወቱ ምን ስለተፈጠረ ነው ይህን ያህል ስም ኖሮት ክብር ኖሮት ሀብትም ሰራተኛም አገልጋይም ሁሉም ነገር በሞላበት ቦታ ላይ ቤት ተከራይቶ ወጥቶ ህይወቱን ለማሳለፍ ሁሉ ተገዶ ነበረ? सावन में रेगिस्तान लगता है ये घर मेरा खाली मकान लगता है। በግል ህይወት ውስጥ ምን አይነት ነገር ስለተፈጠረ ነው? ክስተቱና አደጋውም አይምሮውን በጣም በከፍተኛ ስለጎዳው ከዛ በኋላ የነበረ ህይወቱ በአጠቃላይ እንደነበረው መቀጠል አልቻለም። በጣም የጎዳውና ከባድ የሳይኮሎጂ ችግር የፈጠረበት ክስተት ሆኖ አልፏል። ትዳርም ቢሆን ገና በልጅነቱ ነበር የያዘው ወይም እድሜው ባልደረሰ ሰዓት በትንሽ እድሜው ነበር ያገባው። እንደዛም ሆኖ ግን ለፊልም ኢንዱስትሪም ሆነ ለአድናቂዎቹ ማንም ሰው ሳያውቅ ለ1 ዓመት ያህል ማግባቱ ከነጭራሹ የተደበቀ ዜና ነበረ። तो कब तक आपने छुपाई रखी ये बात? How many years? Yeah, till my daughter was born. That's 1 year. እና የመጀመሪያ ልጁን ከወለደ በኋላስ ምን አይነት ነገር ስለተፈጠረ ነው የደበቀው ነገር ጠቅላላ በአደባባይ ሊጋለጥና ሊዋረድ የቻለው? በሰዓቱስ ቢሆን ይሄ ተዋናይ ህይወቱ የግል ህይወቱ ምን አይነት መጥፎ አይን ቢያየው ነው? በሰዓቱ ተወልዳ የነበረችው የመጀመሪያ ልጁ በአጋጣሚ ለስከ መጨረሻው ድረስ እቺን ዓለም ተሰናብታ ልትቻለች። जैसी करनी वैसी भरनी እና ታዲያ በስራ ህይወቱ በደንብ እያቀጣጠለ ምርጥ ስራዎችን እያቀረበ ሰማይ ላይ ደርሷል ተብሎ ሲነገርለት የነበረ ይህ ድንቅ ተዋናይ በአንድ ጊዜ ወድቆ መሬት ላይ ሊፈጠፈጥ ቻለ። ድሮ ይህ ድንቅ ተዋናይ አንድ ፊልም ላይ እሱ አለበት ከተባለ ፊልም ዳይሬክተሮችም ሆነ ፕሮዲውሰሮች እርግጠኛ የሚሆኑት ፊልሙ ሱፐርሂት ይሆናል ለሚለው ምንም ጥያቄ የለውም ብለው ያምኑ ነበር። ግን ወደፊት ሄደና ይህ ራሱ ስኬታማ የነበረው ታዋቂው ዝነኛ ተዋናይ አንድ ፊልም እንኳን ለማግኘት ከነጭራሹ የማይችል አክተር መሆን ቻለ። የሚያምነውና ፊልም የሚያሰራው ሰው የሚያጣ ሰው ሆነ። በምን ምክንያት ነው? በጣም አዝኖና ተከፍቶ የህንድ ሲኒማን ተሰናብቶ ሄደው። በሰማንያዎቹ ሱፐርስታር ሲባል የነበረ ይህ ሰው ዛሬ ላይ ግን በህንድ ሲኒማ አንድ ፊልም ላይ እንኳን እሱን ማየት ከነጭራሹ የማይቻልበት ደረጃ ላይ ደርሷል። በምንስ ምክንያት ነው? ቆየት ያለ ፊልሞችን እንኳን በድጋሚ ወደ ሲኒማ ለማምጣትና ሪሊዝ ለማድረግ የሚሰማው ቢያጣ በሶሻል ሚዲያ ለመናገርና እርዳታ እንዲያደርጉለት ተመልካቹን ለመጠየቅ ለምን ተገደደ? मुझे मंच ही नहीं दिया जा रहा है। मेरी फिल्में जो है वो थिएटर तक पहुंच ही नहीं पा रही।
ይህን ሰምታችኋል። ከ40 ዓመት በላይ በትዳር አንድ ሆነው በጣም በብዙ በአነጋጋሪ ነገር እያለፉ ከኖሩ በኋላ የዚህ ተዋናይ ሚስት ለምንድን ነው ፍቺ የጠየቀችው? የሥራ ሕይወቱ ባላንስ ባልሆነበትና ሥራ በቸገረው ሰዓት ላይ በድንገት ደግሞ የባለቤቱ ፍቺ መጠየቅ። በዚህ ሁሉ ጭንቀት መሃል ይኸው ተዋናይ እቤት ውስጥ ገብቶ አንድ ሰው በጥይት መታው ወይስ ሲሆን ነገር ለማድረግ አስበዋል የሚል ከባድ ዜናም ሲወራ ነበርም። इस वक्त एक बड़ी खबर मुंबई से आ रही है जहां फिल्म एक्टर गोविंदा को गोली लग गई है। በዛሬ ቪዲዮ እንግዲህ በጣም ብዙ ነገሮችን ዝርዝር አድርገን እናወራለን። ይህ ተአምረኛ የነበረው የሚያምረው በህንድ ህዝብ መሃል በጣም ተወዳጅ የነበረው አስደናቂው ተዋናይ በህይወት ውስጥ የተፈጠሩ በጣም ብዙ ሚስጥሮችን ገልጠን የምናይ ሲሆን ያን ስትሰሙ በእርግጠኝነት ለማመን እንኳን ይከብዳችኋል የሚባሉት እውነቶች ናቸው። ስለዚህ በአጠቃላይ ሁሉንም ታሪክ ለመስማት እስከ ቪዲዮ መጨረሻ ድረስ መከታተል እንዳትረሱ። जान जिगर तुझ पे निसार किया है दिल जान जिगर तुझ ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። सोना कितना सोना है सोने जैसा तेरा मन सुन जरा सुन በዛሬ ቦሊውድ ፕሮፋይል ፕሮግራም ላይ እንግዳ አድርጌ ያቀረብኩት ተዋናይ በህይወቱ ሀብትን አይቷል። በአስገራሚ ሁኔታ በጣም ከባድ የሚባል ድህነትንም አይቷል። እንደዛም ሆኖ ግን ውጣ ውረድ በበዛበት በዚህ ህይወት ላይ በጣም ለፍቶና ታግሎ በሥራ ህይወቱ ላይ ያን ስኬት ማግኘት ችሏል። እስካሁን ድረስ ላሉ ትልልቅ ተዋናዮች እንኳን እዛ ደረጃ ላይ መድረስ ወይም ያን ስኬት ማግኘት ህልም ይመስላል የሚባለው ደረጃ መድረስ የቻለ ዝነኛ ተዋናይ ነበረ። በተለያዩ ስራዎቹ በጣም የሚደነቀው በህዝብ መሃልም በጣም ተወዳጅ የሆነው ለየት ባለ ስሙም ተለይቶ የሚታወቀው የዛሬ እንግዳችን ጎቪንዳ አሩር አሁጃ የተባለው አክተር ነው። ባጭሩ ጎቪንዳ ነው። चिक पक राजा बाबू चल गया कोई जादू ना रहा दिल पे ማን ነው ጎቪንዳ? ከየት ነበር የመጣው? ያ የትግልና የስኬት ህይወትስ ምን ይመስላል? በአጠቃላይ ውጣ ውረዱን ከነ ስኬቱ አንድ በአንድ በዚህ ቪዲዮ ዘርዝረን እናያለን። ስለዚህ ወደ ኋላ መለስ እንበልና ከልጅነቱ ትምህርቱን፣ ቤተሰቡንና ያሳለፈውን የልጅነት ህይወት አንድ አፍታ ዳሰሳ አድርገን እናልፋለን። मेरे बिना दिल लगता नहीं ओ मेरी जान ጎቪንዳ የተወለደው ዲሴምበር 21 በ1962 በፈረንጆቹ ከአንድ የፊልም ቤተሰብ ሙምባይ ውስጥ ሊወለድ ቻለ። የአባቱ ስም አሩር ኩማር አሁጃ ይባላል። በድሮ ጊዜ የፊልም ተዋናይ ነበረ። ከዛ በኋላ ደግሞ ወደ ፕሮዲውሰርነት ስራ ፊቱን ያዞረ ግለሰብ ነበረ። የእናቱ ስም ደግሞ ኒርሚላ ዴቪ ይባላል። እናቱ ኒርሚላ ዴቪን በጊዜዋ አንድ ተዋናይም ነበረች። ከዛ ሌላ ደግሞ የህንድ ክላሲካል ሙዚቃ ወይም ባህላዊ ሙዚቃዎችን በመዝፈንም በጣም ትታወቅ ነበረ። አሩር ኩማር አሁጃና ኒርሚላ ዴቪ በአጠቃላይ 6 ልጆች ነው የወለዱት። ከነዛ መሃልም 4 ወንዶች ሲሆኑ 2 ደግሞ ሴቶች ናቸው። ጎቪንዳ ገና ከልጅነቱ ለእናትና አባቱ በጣም ቅርብ የሆነ ልጅ ነበረ። በዛም የተነሳ እናትና አባቱ በልጅነቱ በቅጽል ስም ቺቺ እያሉ ይጠሩት ነበረ። የጎቪንዳ አባቱ ትክክለኛ ስም ጉልሸን ኩማር አሁጃ ይባላል። ከበኋላ ግን ወደ ፊልሙ ዓለም ሲገባ አሩን ኩማር አሁጃ በሚል ስም ሊታወቅ ችሏል። አሩን ኩማር አሁጃ ቀደም ብሎ ፓኪስታን ውስጥ ነበር የሚኖረው። እንደሚታወቀው በድሮ ጊዜ ሁለቱም ሀገራት አንድ ስለነበሩ ታዋቂው የፊልም ፕሮዲውሰርና ዳይሬክተር ሜህሙብ ሳብ አዲስ ተዋናይ ፍለጋ ወደ ፓኪስታን ጉዞን አቅንቶ ነበረ። ሜህሙብ ካን ሳብን ፍለጋው ሊያበቃ የቻለው የጎቪንዳ አባትን ጉልሸን ኩማር አሁጃን መጀመሪያ ጊዜ ባገኘ ሰዓት ነበረ። ከዛን ጊዜ ጀምሮ ወደ ህንድ ፊልም ዓለም ጉዞውን አንድ ብሎ መጀመር ቻለ። አባቱ በፈረንጆቹ በ1939 አካባቢ ሜህቡብ ካን ሳብ አንድ ፊልም ሰርቶ ነበርም። ያም ደግሞ ኤኪ ረፍታ በመባል ይታወቃል። በዚህ ፊልም ላይም ጉልሸን ኩማር አሁጃ የፊልም ጉዞውን አንድ ብሎ የጀመረበት ስራ ሊሆን ቻለ። ከበኋላ አሩር ኩማር አሁጃ በመባል ታወቀ። ግን ደግሞ ለፊልምና ለሙዚቃ በጣም ቅርብ የነበረና አድናቂ ሰው ነው። ትወናውን በጣም ምርጥ ስለነበረም የሜህቡብ ካን ሳብ በጣም ምርጥና ከፊት የሚፈለግ ሰው ሊሆን ቻለ። በላይ የሰራቸው ፊልሞች ላይ መሪ ተዋናይ የሆነ መታየቱን ቀጠለ። አባቱ አሩን ኩማር አሁጃ ከ1940ዎቹ እስከ 1950ዎቹ ብቻ 30 የሚደርሱ ፊልሞችን በላይ ሰርቶ ነበር። ከነዛ መሃልም ኦረት፣ አዛድ፣ ሰቬራ፣ ኡምር ባሊ፣ ከርቫ እና ቾቲማ የመሰሉ አሁንም ድረስ የሚጠቀሱ ፊልሞችን ሰርቶ ነበር። ግን አሩንጂ ወይም አባቱ ሰቬራ የተሰኘውን ፊልም እየሰራ በነበረ ሰዓት በዛ ፊልም ላይ ተዋናይ የነበረችውና ሙዚቀኛዋን ኒርሚላ ዴቪን ሊያፈቅራት ቻለ። ይህ ፍቅርም ወደፊት ቀጥሎ በፈረንጆቹ በ1942 አገባትና በትዳር አንድ ሆነው በዛውም ደግሞ የጎቪንዳም እናት ልትሆን ቻለች። ጊዜውም እየተቀየረ ሄደ። በፊልም ኢንዱስትሪ ላይ ደግሞ አዳዲስ ፕሮዲውሰሮች እንዲሁም አዳዲስ ፊልም ሜከሮች እየገቡ ስለመጡ አባቱ አሩንጂ በፊልም ኢንዱስትሪ ላይ ስራ ማግኘት ከነጭራሹ የማይችልበት ደረጃ ደረሰ። ይህ ነገርም በጣም እያስጨነቀው ስለሄደም ከነጭራሹ ከፊልሙ ዓለም ለመሰናበት ወሰነ። ስለዚህ ሙሉ ለሙሉ የትወናውን ዓለም ተሰናበተና ወደ ፕሮዳክሽኑ ፊልም ወደ ማምረቱ ፊቱን አዞረ። እንደዛም ሆኖ ግን አሩር ኩማር አሁጃ በህይወቱ አንድ ፊልም ብቻ ነው ፕሮዲውስ ማድረግ የቻለው። ያም ደግሞ ሊሳካ አልቻለም ወይም ውጤታማ ፊልም አልነበረም።
ይህ ፊልሙን ከከሰረ በኋላ ፊልም ሜከር የመሆን ህልሙ አብሮት አበቃ፣ ከሰረ የሚባል ያህል ሆነ። ፊልሙንም ራሱ ፕሮዲውስ አድርጎ ስለነበረ የፊልሙ ኪሳራ በጣም ስለጎዳው የነበረውን ቤቱን፣ ንብረቱን፣ ሁሉን ነገር ሸጠና ሙምባይ ውስጥ ወደሚገኘው ካርተር ሮድ የሚባለው አካባቢ የሚገኘው አንድ ቤት ተከራይቶ ህይወቱን መምራት ጀመረ። በዚህ ሰዓት ላይ ይህ ቤተሰብ ያሳለፈውና የቻለውን ችግር ማንም ሰው በህልሙ እንኳን ያልገመተውና ያልጠበቀው አይነት ነበረ። ምክንያቱም እስከዚህ ሰዓት ድረስ በጣም በምቾትና በድሎት ሲኖር የነበረ ቤተሰብ በአንድ ጊዜ በእግር ለመኳተን የተገደደ ቤተሰብ መሆን ችሎ ነበረ። በህይወቱም እንደዚህ ሲሸነፍና እታች ወርዶ ሲወድቅ ሁኔታውን ባየ ሰዓት ላይ የጎቪንዳ አባት ከውስጡ ተሰበረ። ይህ ጭንቀትም ውስጥ ለውስጥ ባዶ ስላደረገው በጣም በከፍተኛ ሁኔታ መታመሙን ቀጠለ። በተደጋጋሚ የተለያዩ ህመሞች ስላጠቁት አባቱ በማንኛውም ሰዓት ላይ ቢፈለግም እንኳን የሚታይ ሰው መሆን አልቻለም ነበረ። በፈረንጆቹ በ1987 ይቺን ዓለም ተሰናብቶ በሞት ተለይቶታል። ቀድሜ እንዳልኳችሁ የጎቪንዳ እናት ኡርሚላ ዴቪን በፊልሙ ዓለም ላይ በትወናም ሆነ በሙዚቃ ተሳተፍ ነበር ቀደም ብለ። በዚህ በችግርና በድንገተኛ በመጣጠኔ ሁኔታ ውስጥም እናት ቤተሰቧ እንዳይበተን በምትችል ያህል በጣም ተጣጥራለች፣ ለፍታለች። አንድ ሬዲዮ ጣቢያ ውስጥ አገልግሎት ትሰጥ ነበረ፣ ስራ ትሰራ ነበረ። ከዛም በምታገኘው ደሞዝ ቤተሰቦቿን ወይም ቤተሰቧን ልጆቿን በደንብ ለማሳደግ ጥረቷን ቀጠለች። እንደሚባለው ከሆነ የጎቪንዳ እናት የህይወትን አስፈሪ መልክና ችግርን በጣም በቅርበት አይተዋለችም፣ ተሸክማ አልፋለች ተብሏል። አባት እንግዲህ የህንድ ፊልም ሲኒማ ላይ አገልግሎ መጨረሻ ላይ የሆነውን ነገር ካየች በኋላ በድጋሚ ወደ ፊልሙ ዓለም ላለመመለስና ወደዛ ላለመሄድ የምትችለውን ያህል በጣም ትጣጣር ነበረ። ልጇ ጎቪንዳ የመጀመሪያ ደረጃ ትምህርቱንም ሆነ የኮሌጅ ትምህርቱን እዛው ሙምባይ ውስጥ ያጠናቀቀው። በትምህርቱም በርትቶ ጠንክሮ ጎቪንዳ ወይም ልጇ አንድ ትልቅ የመንግስት ስራ ላይ ወይም ባንክ ቤት ተቀጥሮ እንዲሰራ ፍላጎት ነበራት። ዲግሪን ከያዘ በኋላም እናቱን ላለማስከፋት ሲል ፋይሉን ይዞ በጣም ብዙ ቦታ ላይ ስራ ፍለጋ ሲንከራተት ነበረ። ግን ማንኛውም የሄደበት ቦታ ላይ አልተሳካለትም ነበር ከነጨራሹ። ከዛ አልፎ ተርፎ ሙምባይ ውስጥ የሚገኘው ታጅ ሆቴልም ማናጀር ሆኖ ለመስራትም ሆነ ዌይተር ሆኖ እንዲቀጥሩት የተለያዩ ሙከራዎችን አድርጓል ተብሏል። እዛም እንኳን ይህን ስራ ሊያገኝ አልቻለው። የእንግሊዝኛ እውቀቱ በጣም ደካማ ስለነበረ ጎቪንዳ ምንም ቢጣጣርም እንኳን ስራውን እንኳን ማግኘት አልቻለም። ምናልባት እንግዲህ የጎቪንዳ እድል ለሱ ያሰበችለት ሌላ ነገር ነበር ማለት ነው። ምክንያቱም በዚህ ሰዓት ላይ ጎቪንዳ የህይወቱን በጣም አስቀያሚ የሚባል ጊዜ ያሳለፈ ነበረ። በዚህ ሁኔታ ውስጥም በድንገት በጊዜው በጣም ዝነኛ የነበረ አንድ ፊልም ላይ ቻለ። ያ ፊልም ደግሞ የጎቪንዳን ህይወት ለስከ መጨረሻው ድረስ ቀይሮታል የሚባለው ነው። ሚቱን ቸክረበርቲ የተወነበት ዲስኮ ዳንሰር የተሰኘው ፊልም ነው። ጎቪንዳ ይህን ፊልም ባየ ሰዓት ላይ ሚቱን ቸክረበርቲ በፊልሙ ላይ ያሳየውን ትወናና በሙዚቃው ላይ የነበረውን ዳንስ በጣም ወዶት ነበረ፣ አድንቆለታልም። ይህ ነገርም ውስጡ ስለገባ ከጓደኞቹና ከቤተሰቦቹ ተደብቆ ጎቪንዳ ዳንስ መለማመዱን ቀጠለ። ከዛም የሚያደርጋቸውን ዳንሶች ጓደኞቹም ስለወደዱለትና ስላደነቁለት በቪዲዮ ቀረጸና በጊዜው ለነበሩ የተለያዩ ፊልም ፕሮዲውሰሮች መላኩን ቀጠለ ወይም መላክ ጀመረ። ከዛ ሌላም በአካል በመሄድ የተለያየ ፊልም ፕሮዲውሰሮች ጋር ኦዲሽን ማድረግ ጀመረ ወይም ምርጫ ውድድር ማድረግ ጀመረ። በዚህ ሰዓት ላይ ጎቪንዳ ቤት ውስጥ የሚያየው ነገር ሁሉ አልተመቸውም ነበረ። ምክንያቱም በቂ የሆነ ገቢ አይገኝም ነበረ። እንደምንም ተጣጥሮ ሰርቶ የሆነ የገቢ መንገድ ለመፍጠር ሙከራ እያደረገ ነበረ። እንደዛም ሆኖ ግን የፈለገ ቢጣጣርም በማንኛውም መንገድ ስኬትን ማግኘት አልቻለም ነበረ። ግን ደግሞ ያን ፊልም ካየ በኋላ ቀንም ማታም ጎቪንዳ የፊልም አክተር ሆናለሁ፣ ሂሮ ሆናለሁ የሚል ህልም ነበረው። ግን የሁሉ ጥረቱ ባዶን አልቀረም ነበረ። ምክንያቱም ከብዙ ልፋትና ጥረት በኋላ ልፋቱ አንድ ቀን ስኬታማ መሆኑ አልቀረም ነበረ። ምክንያቱም በፈረንጆቹ በ1985 የጎቪንዳ የህይወቱን የመጀመሪያ ፊልም ኢልዛም የተሰኘ ፊልም የሚሰራበትን እድል አገኘ። በዚህ ፊልም ላይ ጎቪንዳ የነበረውን ገጸ ባህሪ ሲጫወት አብረውት የተወኑ የነበሩት በፊልም ኢንዱስትሪ ላይ አንጋፋ የሚባሉ ብዙ ተዋናዮችም አብረው ተሳትፎ ነበረ። ግን ደግሞ ኢልዛም የተሰኘ ፊልም ከመለቀቁ በፊት የጎቪንዳ ሌላ አንድ ፊልም ተጠናቆ ስለነበረ ቀድሞ ለእይታ በቅቶ ነበረ። በዛ ፊልም ላይ ደግሞ ጎቪንዳ መሪ ተዋናይ ነበረ። ያ ፊልም ደግሞ ተንበደን የሚባለው ነው። እነዚህ ፊልሞችን መስራትን እንኳን ቢሰራም ግን ሁሉም ሰው ተስፋ እንዳደረገበት ያን ያህል ስኬትንም ሆነ ስም ማግኘት አልቻለም ነበረ። ተንበደን የተሰኘውን ፊልም እየሰራ ያለ እቤት ውስጥ ለቤተሰቦቹ በተናገረ ሰዓት ላይ እናት በጣም ተደንቃ ነበረ። ግን ደግሞ ልጇ ስለለመናትና ስላስረዳት በስራውና በፊልሙ ስኬታማ እንዲሆን መርቃው ነበር ያለፈችው፣ አልተቃወመችውም። ስለዚህ እናቱን ምርቃት ካገኘ በኋላ በነጻነት ወደ ፊልሙ ዓለም ሙምባይ ላይ በግልጽ መታየት ጀመረም። ሁለቱ ፊልሞች ለእይታ ከበቁ በኋላ ጎቪንዳን ልብ ብሎ ያየ የነበረው የጊዜው ታዋቂ የፊልም ፕሮዲውሰር እና ዳይሬክተር የነበረው ቢአር ቾፕራ ነው። ይህ ፕሮዲውሰርም ደግሞ በጊዜው በጣም በቲቪ ላይ ታዋቂ የነበረውና ብዙ ተመልካች ያገኘውን ዘማህባራት የተሰኘውን የቲቪ ድራማ እየሰራ ነበረ። ዳይሬክተሩም ወይም ቢአር ቾፕራም እዚህ ፊልም ላይ አቢመኒው ለሚለው ካራክተር ጎቪንዳ እንዲጫወትለት መርጦት ነበረ። ግን ደግሞ አሁንም እድል ሌላ ነበር ፍላጎቷ። ምክንያቱም በዚህ መሃል ላይ ጎቪንዳ የሲኒማ ፊልም ያገኛል። ያም ደግሞ ላብ 86 የተሰኘ ፊልም ነው። ስለዚህ ግልጽ ነው የቲቪ ፊልምን አልሰራም ብሎ አቢመኒው የሚለውን ካራክተር ከነጭራሹ ሰርዘው። በእርግጥ ከበኋላ ሌላ ተዋናይ ተመርጦ ያንን ካራክተር ተጫውቶ ዛሬም ድረስ የሚደነቅና
የሚታወቅ ሰው መሆን ችሏል። ላቭ 86 የተሰኘውን ፊልም ለመስራት ሲል ቢአር ቾብራን እንኳን አንሰራም ብሎት ነበረ። ግን ደግሞ ፊልሙ ተጠናቀቀና ለእይታ ሲበቃ ተመልካቹም ሲያየው እጅግ በጣም አስደናቂ ስኬትን ያገኘ አስገራሚ ፊልም ሆን ቻለ። ፊልሙም በአመቱ በጣም ከፍተኛ ስኬትን ካገኙ ፊልሞች ተርታ በገበያ አንደኛ ደረጃ ላይ የተቀመጠ ሲሆን ይህም ማለት በአንድ ስራው ወይም በአንድ ምሽት ጎቪንዳን በተመልካቾች መሃል ትልቅ ስታር አደረገው። በቀላሉ የዚህ ፊልም ስኬት መሬት ላይ የነበረውን ጎቪንዳ በአንድ ጊዜ አንስቶ የስኬት ጣራ ላይ ትልቅ ከፍታ ላይ ሊያስቀምጠው ቻለ። የፊልሙንና የጎቪንዳን ስኬት በዚህ መገመት ትችላላችሁ። ይህ ፊልም ስኬታማ ከሆነ በኋላ እንደተባለው ከሆነ ጎቪንዳ በላይ 70 የሚደርሱ ፊልሞችን መፈረም ችሎ ነበረ። ይህም ማለት ሲናፍቀውና ሲጠብቀው የነበረው እድል አጋጥሞታል። በዛ ላይ ደግሞ የፊልም ጋጋታ እጁ ላይ መጥቷል። ስለዚህ ቀንም ማታም እየለፋ እየጣጣረ ስራውን እየሰራ ነበረ። मुझे सब कुछ चमत्कार सा लगता है। እንዲያውም በሰዓቱ ከአንድ ፊልም ወደ አንዱ ፊልም በሚያደርገው ሩጫ በጣም ቢዚ ስለነበረና ሁኔታዎች በጣም አስጨናቂ ስለነበሩ የፊልም ቀረጻ ቦታ ላይ ብዙ ጊዜ እያመመው ራሱ ጎቪንዳ ይወድቅ ነበረ። እንዲያውም ይህን ሁሉ ነገር ካየ በኋላ የጊዜው ታዋቂውና ሱፐርስታር ዲሊፕ ኩማር ለጎቪንዳ አለው፣ እንደዚህ ራስን ስተ ሙሉ ለሙሉ ለስራ መሯሯጥህና እንደዚህ መታመምህ ትክክለኛ አይደለም፣ ብታረጋጋ ይሻላል ብሎት ነበረ። 70 ፊልም መፈረም ጥሩ ነው፣ ግን ደግሞ ይህን ያህል ካስጨነቀህ ለምን የተወሰኑ ፊልሞችን አትሰርዝም? ለምን አተዋቸውም አለው። ዲሊፕ ኩማር ስላለውም ቀደም ያለ ልምድ ስላለው አንጋፋ አክተር ስለሆነ በዛ ሰዓት ላይ 25 ፊልሞችን የፈረመው ኮንትራት ሰርዞ ነበረ። በዚህ ሰዓት ላይ ጎቪንዳ በጣም እየተጣጣረ እየለፋ ስራውን እየሰራ ነበረ። እንዲያውም በሰዓቱ የመጀመሪያው የህንድ አክተር ተብሎ ነበረ። በአመት ውስጥ 10 እና 15 የሚደርሱ ፊልሞችን ሰርቶ ለእይታ ማብቃት የሚችል ብቸኛ አክተር አስብሎታል። በዛ ላይ ደግሞ በየፊልሞቹ ላይ የነበረው ቀልዱም ሆነ ዳንሱ፣ ሙዚቃዎቹ እንዲሁም አክሽኑ ሁሉም ሰው በጣም ይወድለት ነበር፣ ያደንቆት ነበረ። በላይም የተለያዩ ፊልሞቹን ለእይታ እያበቃ ተመልካቹም እየወደደለት ወርቃማ ጊዜውን ማሳለፍ ጀመረ። የትወና ብቃቱንም በደንብ ማሳየት የቻለበት ምርጥ ጊዜ ነበረ። በአጠቃላይ ቆጠር ቢባል ጎቪንዳ በስራ ህይወቱ ላይ በሂንዲ ፊልም ሲኒማ ውስጥ የሰራቸው ስራዎች ከ200 በላይ እንደሚበልጡ አንዳንድ መረጃዎች ያሳያሉ። በጣም ብዙዎቹ ፊልሞቹ ደግሞ የቤተሰብ ታሪክ ያላቸው፣ የፍቅር ታሪክ ያላቸው፣ ድራማ የበዛባቸውና አክሽን የሆኑ ፊልሞች ናቸው። እንደዛም ሆኖ ግን ጎቪንዳ በዛ ሰዓት ላይ በተመልካቹ መሃል በተለይ በ80ዎቹ አንድ የአክሽን አክተር አክሽን ሂሮ ነው ብለው ያምኑት ነበረ፣ ወይም አክሽን ፊልሞቹ በጣም ይወደድለት ነበረ። በሰማያኖቹ በአጠቃላይ ማለት ይቻላል የፊልሙ ሲኒማ ላይ ወይም በየሲኒማ ቤቱ ጎቪንዳ በየቀኑ የሚታይ በጣም በብዛት የታየ ምርጥ አክተር ነበረ። ግን ደግሞ ልክ 1990 ብለው ከጀመረ በኋላ ወይም በ90ዎቹ ጎቪንዳ ስታይሉን ቀየረና ከ1990 እስከ 1999 ድረስ እጅግ በጣም ምርጥ የሚባልና አስደናቂ ጊዜ ያሳለፈበት ሆኗል። ምክንያቱም ለየት ያለ ኮሚክ ታይሚንግ ስለነበረው በቀልድ ፊልሞቹ፣ በኮሜዲ ፊልሞቹ እጅግ በጣም ተወዳጅ ሆነ። በዚህ ሰዓት ላይ የሰራቸው ፊልሞች በአጠቃላይ በሚባል ደረጃ ተመልካቹም ሆነ ክሪቲክሱ ሁሉም በጣም ያደነቀውና የተዝናናበት ፊልም ሲሆን ፊልሞቹም ደግሞ ቦክስ ኦፊስ ላይ እጅግ በጣም አስደናቂ የሚባል ከፍተኛ ገንዘብ መሰብሰብ የቻሉ መሆን ችሎ ነበረ። ይህም ማለት እንግዲህ ያ በችግርና በጠና ያደገው ልጅ በዚህ ሰዓት ላይ ገንዘብ እየዘነበለት ነበረ። በዚህ ስኬትም በጣም እየቀጠለ ሄዶ በአጠቃላይ ጎቪንዳ መለስ ብለን ስናየው ስወርግ፣ ባጊ፣ ሀትያ፣ ጀንግባዝ፣ ገርገር ኪ ካሃኒ፣ ጀሺ ከርኒ ቤሲ ፐርኒ፣ ሃም አኬ፣ ሁዳር፣ አንዶለን፣ ሀትከሪ፣ राजा बाबू, साजन चली ससुराल, दीवाना मस्ताना, नसीब, शोला और शबनम, कुली नंबर 1, हीरो नंबर 1, आंटी नंबर 1, दुल्हे राजा, हसीना मांजाएगी, बागम बाग እና ሆሊዴይን የመሳሰሉ ሂትና ሱፐርሂት የሆኑ ፊልሞችን ለሁላችንም እንድንታደመው ማቅረብ የቻለ ድንቅ አክተር ሆነ። ሌላው ቀርቶ ዛሬም እንኳን በእነዚህ ስራዎቹ ወይም በእነዚህ ፊልሞቹ ጎቪንዳን የሚረሳውም የለም፣ በደንብ ይታወሳል። सोना कितना सोना है सोने जैसा तेरा मन सुंदर በዚህ ሰዓት ላይ ጎቪንዳ ሁሉም ነገር ነበረው። ምክንያቱም ቀደም ብለን እንዳየነው ወደ ፊልሙ ዓለም ከመግባቱ በፊት ተዋናይ ከመሆኑ በፊት የደሃ መንደር ውስጥ በክራይ ቤት ነበር የሚኖሩት። በዚህ ሰዓት ላይ ግን በሚሊዮን የሚቆጠር ገንዘብ የወጣበት አንድ ትልቅ ቤት ውስጥ መግባት ችለው ነበረ። ምክንያቱም በሁሉም አቅጣጫ እድልም እያገዘችው እሱም እየተጣጣረ ስኬታማ መሆን ችሎ ነበረ። ግን ይባላል አይደለ ደስታና ምቾት በሚመጣ ሰዓት ላይ በሆነ አቅጣጫ ደግሞ አንድ ሐዘንና ችግርም አብሮ ተከትሎ ይመጣል ይባላል። ልክ እንደዚህ አይነት ክስተትም በጎቪንዳ ላይ የሚደርስበት ሰዓት ላይ ደርሶ ነበረ። ምክንያቱም በዚህ ሰዓት ላይ ህይወት ያንን መልኳን ልታሳየው ነበር ለጎቪንዳ። ምናልባት ይህ ነገር ይደርሳል ብሎ ጎቪንዳ በህይወቱ አንድ ቀንም ያላሰበውና ያልተዘጋጀበት ክስተት ነበረ። እንደሚታወቀው የፈረንጆቹ ሚሊኒየም ልክ እንደደረሰ በጎቪንዳ ህይወት ውስጥም ያ ጊዜ አንድ ብሎ መጣ። እሱ የተወነባቸው የተጫወተባቸው ፊልሞች በህንድ ፊልም ሲኒማ ታሪክ ላይ በየሲኒማ ቤቱ በየቤቱ ማለት በሚቻል ደረጃ ከነጭራሹ ተቀባይነትን ያጡና የማይወደዱ ስራዎች የሚሆኑበት ጊዜ ደረሰ። ይህ ጊዜ ማለት ጎቪንዳ ራሱ በአይኑ ከሰማይ ላይ በአንድ ጊዜ ስታርደሙ መሬት ላይ ወድቆ ሲፈጠፈጥና ሲሰባበር በአይኑ አየ የተባለበት ጊዜ ነው። ይህ በራሱ ሲታይ በጣም አስደናቂና አስገራሚ የሚባል ጊዜ ነበረ።
ምክንያቱም ቀደም ብሎ ለዚሁ ለህንድ ፊልም ሲኒማ ከአንዱ የተሻለ አንድ በጣም ምርጥ የተባሉ ፊልሞችን እየደረደረ እየሰጠ እየሰራ የነበረ አክተር በዚህ ሰዓት ላይ ግን የውድቀትን የፍሎፕና የዲዛስተር ማዕትን እያስተናገዱ ነበር ፊልሞቹ። ዋናው ነገር በጎቪንዳ የሥራ ሕይወት ውስጥ ሳይሆን ጊዜውም ራሱ በአጠቃላይ ሙሉ ለሙሉ ተቀይሮ ነበረ። በአንድ ዓመት ውስጥ ለህንድ ፊልም ሲኒማ ከ7 እስከ 10 የሚደርሱ ስኬታማ የሆኑ ምርጥ ፊልሞችን ይሰራና ያቀርብ የነበረ አክተር በዚህ ሰዓት ላይ አንድ ፊልም እንኳን ስኬታማ ሲሆን ማየት ልክ እንደ ውሃ የተጠማበትና የተቸገረበት ሰዓት ሆነ። በፈረንጆቹ በ2006 ሰልማን ካን ከተባበረው በኋላ ወደ ህንድ ፊልም ሲኒማ እንደገና ካምባክ ለማድረግ በአስገራሚ ሁኔታ ተመልሶ መጣ። በዚህ ሰዓትም ፓርትነርን ሰራ፣ ባግን ሰራ፣ ላይፍ ፓርትነር፣ ራቨን፣ ኪልዲል፣ ሆሊዴይ፣ ሃፒ ኢንዲንግ የመሳሰሉ ፊልሞችን በላይ ደረደረ። ተመልካቹንም በደንብ አዝናና። ከዛ በኋላም ቢሆን በፈረንጆቹ በ2017 አንድ ፊልም አገያ ሂሮ የተሰኘ ፊልም ፕሮዲውስ አድርጎ ነበረ። በዚህ ፊልም ላይ ጎቪንዳ ራሱ መሪ ተዋናይ ነበረ። ግን ይሄ የጎቪንዳ ፊልም ሙሉ ለሙሉ ፍሎፕ የሆነ ነበረ። በዚህ ሰዓት ላይ ወደ ፊልሙ ዓለም ቢመለስም ግን ጊዜው ተቀይሮ ነበረ። አክሽንና የፍቅር ፊልሞች በጣም የሚሰቅሉበት ሰዓት ነበረ። በዚህ ሰዓት ላይ በእርግጠኝነት በኮሜዲ መሪ ተዋናይ ሆኖ ወይም ብቻውን ስኬታማ ያደረገ ማንኛውም አክተር አልነበረም። ቢሆንም ግን በተወሰኑ ስራዎቹ ወይም በተወሰኑ ፊልሞቹ ኮሜዲ ፊልምን በተመልካቹ መሃል በድጋሚ ተፈላጊ እንዲሆን መልሶ ነፍስ ዘርቶበታል ተብሎለት ነበረ። በእርግጥ በፊልም ላይ በሚያሳየው የኮሜዲ ትወናው ተመልካቹ እየት ያሉ ዳንሶች ተመልካቹ እጅግ በጣም ይወድለት ነበረ፣ ዘና ፈታ የሚሉበት ነበረ። በእርግጥ ቀደም ብሎ የህንድ ተመልካች በጣም ይወድለት እንደነበረ ስራውን የሚያሳየው ወይም ስራው በዓለም አቀፍ ደረጃ የነበረውን ጫና የሚያሳየው በፈረንጆቹ በ1999 ቢቢሲ ኒውስ እንደዘገበው ከሆነ በትወና ዓለም ላይ ወይም በፊልሙ ዓለም ላይ በ10ኛ ደረጃ ላይ ያለ ተጽዕኖ ፈጣሪና በጣም ብዙ ሰው የሚወደው አክተር ተብሎ ስም አግኝቶ ነበረ። እንደዛም ሆኖ ግን ከ2000 በኋላ የሰራቸው ፊልሞች ብዙዎቹ ከነጨራሹ ልክ እንደ በፊቱ ተጽዕኖ ፈጣሪና ዛሬም ድረስ የሚታወሱ መሆን አልቻሉም። በስኬትም ቢሆን ብዙዎቹ የወደቁ ነበሩ። በመቀጠል ደግሞ እስቲ ቀጥሎ ያጋጠመውን አንዳንድ ነገሮች እንጨዋወታለን። ያም ደግሞ ከፊልሙ ዓለም በመውጣት ወደ ፖለቲካ የዞረበት ጊዜ ነበረ። ቀደም ብሎ እንግዲህ በፊልሙ ዓለም ላይ በጣም ከፍተኛ ስም ካገኘ በኋላ ለፊልም ኢንዱስትሪው ትልቅ አስተዋጽኦ ካደረገ በኋላ በድጋሚ ወደ ፖለቲካም ፊቱን አዙሮ ነበረ። በፖለቲካም ቢሆን ጥሩ ሄዶ ነበረ። ኡተር ፕረዴሽ የሚባለው አካባቢ ላይ በፈረንጆቹ በ2004 የኮንግረስ አባል በመሆን ምርጫ ተወዳድሮ ነበረ። በመጨረሻም በእርግጥ አሸንፎ ነበረ። ምርጫውን ካሸነፈ በኋላ በፊልሙ ዓለም ላይ ስኬት እንዳገኘው በፖለቲካውም ስኬታማ ይሆናል ተብሎ ተጠብቆ ነበር። በእርግጥ የተወሰነ ስኬት አግኝቶ ነበረ። ግን ደግሞ ከዛ ለመውደቅ ወይም ለመውረድ ጊዜ አልፈጀበትም የሚባል ያህል ነው። በዚህ ሰዓት ላይ ዋናው ነገር የተባለው ለህዝብም ጊዜ አልሰጠም፣ ለበላይ ኃላፊዎችም ቦታ አልነበረው። ስለዚህ ከዚህ ቦታ ላይ የተገፋ ሲመጣ በድጋሚ ወደ ፊልሙ ዓለም ካምባክ ለማድረግ የሞከረውም ለዛ ነው። በእርግጥ በአጠቃላይ ስናየው በፖለቲካ ጉዞ ላይ ያን ያህል ለየት ያለ ስኬት አላገኝም ወይም ለየት ያለ ነገር አልፈጠረም። በመቀጠል ደግሞ በህይወቱ ላይ የተፈጠሩ አወዛጋቢ ነገሮችን እያነሳ እናወራለን። ምክንያቱም እነዚህ ነገሮች ጊዜ ይለፍባቸው እንጂ ዛሬም እንኳን እየተነሱ መነጋገሪያነታቸው እንደቀጠለ ነው። ዋናው ነገር ጎቪንዳ ወደ ፊልሙ ዓለም ከመግባቱ በፊት በፈረንጆቹ በ1987 ወይም ገና በጊዜ ሱሚታ ኡንጃል የምትባል አንድ ሴት አግብቶ ነበረ። ይህም ደግሞ የፍቅር ጋብቻ ነበረ። ግን ደግሞ ሁለቱ መጋባታቸውን ለረጅም ጊዜ ማንም ሰው አያውቅም ነበረ። እንዲያውም ትዳሩ ወይም የሰርግ ፕሮግራሙ እቤት ውስጥ የተደረገ ሲሆን ሆን ተብሎ እንዳይሰማ የተደበቀ ነበረ። ከጀርባ ያለ ምክንያቱን ሲሰሙ እርግጠኛ ነኝ በጣም ትገረማላችሁ። ዋናው ነገር ደግሞ ጎቪንዳ በዛ ሰዓት ላይ ፊልሞቹ ስኬታማ እየሆኑ ሲመጡ ስሙ በጣም ገዘፍ ብሎ ነበረ። ስለዚህ ማግባቱን ባለትዳር እንደሆነ ተመልካቹ ቢሰማ የፊልሙ ቢዝነስ ላይ በጣም ለውጥ ይፈጥራል፣ ተቀባይነት አያገኝም ብለው ያስቡና ይፈሩ ነበረ። ግን ደግሞ ተደብቆ የሚቀር ነገር አይደለምና የመጀመሪያ ልጁን ከወለደ በኋላ ህዝብ ፊት ለፊት ጉዳዩን በይፋ ለመናገር ግዴታ ሆነበት። እንደዛም ሆኖ ግን ያ የደስታ ጊዜ ረጅም ጊዜ መዝለቅ አልቻለም። በድጋሚ ሐዘንና ጭንቀት የሚደርስበት ሰዓት ነበረ። በሰዓቱ የጎቪንዳ ባለቤት የነበረችው ሱሚታ ሴት ልጅ ወልዳ ነበር። ግን ያቺ የተወለደችው ልጅ በዚህ ዓለም ላይ 4 ወር ብቻ ነው መቆየት የቻለችው። አንደኛ ነገር የተወለደችው ልጅ ፕሪማቹዌር ቤቢ ነበረች፣ ወይም 9 ወር ያልሞላት ልጅ ሆና ነው የተወለደችው። ስለዚህ መኖር አልቻለችም፣ መቆየት አልቻለችም። 4 ወር ያህል ከቆየች በኋላ የጎቪንዳ የመጀመሪያ ልጁ ይቺን ዓለም ተሰናብታ ልትሄድ ችላለች። ሕፃኗን በድንገት በማረፏ የተነሳ ቤተሰቡ በድጋሚ በከባድ ሐዘን ሊመታ ቻለ። ሙሉ ቤተሰቡ ከዚህ ሐዘን በጣም በችግርና ረጅም ጊዜ ወስዶባቸው ማገገምና ማንሰራራት ችለዋል። ግን ከዛ በመቀጠል ጎቪንዳና ባለቤቱ የመጀመሪያ ሴት ልጃቸውን ወይም ሁለተኛ ሴት ልጃቸውን ቲና አሁጃን፣ ቀጥሎ ደግሞ ወንድ ልጃቸውን ያሽቨርደን አሁጃን መውለድ ችለዋል ወይም በቅፋቸው አስገብተዋል። ሱሚታ በእርግጥ በዛ ሰዓት ላይ የጎቪንዳን የተለያየ ፊልም ስራዎች ትቆጣጠርለት ነበረ። ነርብዳ አሁጃ ደግሞ ሴት ልጃቸው በፊልሙ ዓለም ላይ ደግሞ ቲና አሁጃ በሚል ስሟን ቀይራ ትታወቃለች። ወደ ፊልሙ ዓለምም አሁን ስራዋን
አንድ ብላ ተቀላቅላለች በቅርቡ። በእርግጥ ቦሊውድ ላይ ያን ያህል ዝናንና ስምን አላገኘችም። ገና አገኘዋለሁ ብላ የመጣችውን ያህል ስም አላገኘችም በፊልሙ ዓለም ላይ። በሌላ በኩል ወንድ ልጁ ያሽቨርደን አውጀም በተለያየ ጊዜ ፊልም ይፈርማል፣ ግን ደግሞ መዝለቅ አልቻለም። ግን አሪፍ ዳይሬክተርና ፕሮዲውሰር ካገኘ በቅርቡ ወደ ፊልሙ ዓለም ይቀላቀላል ተብሎ ይጠበቃል። ለዚህ ስራም ደግሞ ለረጅም ጊዜ ሲዘጋጅበትና ሲጠብቀው የነበረ ገጠመኝ ነው። በመቀጠል ደግሞ ሌላ አወዛጋቢ ነገሮችን እያነሳ እንጨዋወታለን። ያም ደግሞ ለብዙ ሰው ያልተገለጠው የጎቪንዳ የአፍቃሪነት ባህሪው ነው። ይህ ታሪክ ራሱ ሲነገር ከፊልም ታሪክ ያነሳ አይደለም ይባላል። ጎቪንዳ በስራ ህይወቱ ላይ አፈቀረ ወይም ሌላ ሴት ጠበሰ የሚል ወሬ አንድ ብሎ ሊወራ የቻለው ወይም የጀመረው በጊዜው ወይም ድሮ ታዋቂ አክትረስ የነበረችው ከኒለም ኮታሪ ጋር ነው። ኒለም ኮታሪ ማለት ጎቪንዳ የመጀመሪያ ፊልሙን በሰራ ሰዓት ላይ ኢልዛም የተሰኘው ፊልም ላይ መሪ ሴት ተዋናይ ነበረች። አብረው ሰርታ ነበረ። ጥምረታቸው በጣም ተወዶ ስለነበረ በላይ በአጠቃላይ 10 የሚደርሱ ፊልሞችን አብረው ሰርተው ነበረ። ግልጽ ነው በጣም ብዙ ፊልሞችን ይሰሩ ስለነበረ ጎቪንዳና ኒለም መቀራረባቸው እየበዛ ሄደ። በእርግጥ ይህን ነገር ራሱ ጎቪንዳ በአንድ ኢንተርቪው በግልጽ የተናገረው ነው። ሌላው ቀርቶ ጎቪንዳ ኒለምን ማግባት ሁሉ ይፈልግ ነበረ። ግን በዛ ሰዓት ላይ በሱ ህይወት ውስጥ ሱሚታ ውንጃል ገብታ ነበረ። በፍጥነትም ሁለቱ ሊጋቡ ስለቻሉ ከኒለም ጋር መቀጠል አልቻሉም። ይህም ማለት እንግዲህ ረጅም ጊዜ ዴት ቢያደርጉም ግን ወደ ትዳር መድረስ አልቻለም ማለት ነው። ከዛ በኋላም ቢሆን ጎቪንዳ ትዳሩን እንኳን ይዟል። ግን አፍቃሪ እንደሆነና ከተለያዩ ሴቶች ጋር ግንኙነት እንደነበረው ለረጅም ጊዜ ሲወራ የነበረና የቀጠለ ነገር ነበረ። ለሁለተኛ ጊዜ ከሌላ ሴት ጋር የፍቅር ግንኙነት አለው ተብሎ የተወራው ታዋቂዋ የፊልም አክተር ወይም አክትረስ ራኔ ሙከርጂ ከሷ ጋር ነበረ። በዚህኛው የፍቅር ግንኙነት የተነሳ የጎቪንዳ ትዳር በጣም ተበጥብጦና ተቀውጦ ነበር ተብሎ ተዘግቧል። በእርግጥ ለመጀመሪያ ጊዜ ጎቪንዳና ራኔ ሀድ ከርዲ አፕኔ የተሰኘ ፊልም ሰርተው ነበረ። ይህ ፊልም እየተሰራ በነበረ ሰዓት ላይ ሁለቱ ሊዋደዱ ቻሉ። በጣም ከመዋደዳቸው የተነሳም ጎቪንዳና ራኒ ቀጥለውም ቸሎ ኢሽቅ ለራዬ እና ፒያር ዲዋና ሆታዬ የመሳሰሉ ፊልሞችን በላይ ፈረሙ ሰሩ። हम तुमसे डरते रहते हैं दुनिया वाले ये कहते हैं። የሁለቱ ይሄ መቀራረብና ጓደኝነት በቀላሉ ወደ ፍቅር ተቀይሮ ነበረ። እንዲያም ጎቪንዳ በጣም ተመችተው ስለነበረ ራኔ ሙከርጂ ላይ ስጦታዎችን አዘነበላት ተብሏል። እንዲያም ይሄኛውን ህገወጥ የሆነ የፍቅር ግንኙነቱን ወደ ፍቅር ዝምድና ሳይሆን ወደ ትዳር ለመቀየርም ከፍተኛ ጥረት አድርገዋል ተብሏል። በሰዓቱ እንደተዘገበው ከሆነ ጎቪንዳ ራኒ ሙከርጂን በጣም አፍቅራት ስለነበረ የተለያዩ ትልልቅ ፕሮዲውሰርና ዳይሬክተሮችን ቀጣይ የሚሰሩት ፊልም ላይ ራኒ ሙከርጂ እንድትተውን እያለ ከፍተኛ ጫና ያሳድር ነበር ተብሏል። ምክንያቱም በዛ ሰዓት ላይ ጎቪንዳ ስሙ ትልቅ ነበረ። እሱን ደግሞ እምቢ የሚለውም ብዙ ሰው አይገኝም። በዛ ላይ ደግሞ ጎቪንዳና ራኒ ሙከርጂ ሁሉም ቦታ ላይ አንድ ላይ መታየታቸውን ቀጠሉ። ግን ይሄ ነገር በጣም እንደበዛና መጠን እንዳለፈ የታወቀው አንድ ሚዲያ ሪፖርተር በድንገት ወደ ራኒ ሙከርጂ ቤት መጣ። በዛውም ይህ ጋዜጠኛ ያየው ከራኒ ሙከርጂ መኝታ ቤት ጎቪንዳ በቢጃማ ሲወጣ አየው። ከዛማ ምን ይሁን ጋዜጠኛው ይሄን የመሰለ ቅመም አገኘ አይደል? ልክ እንደ እሳት በፊልም ኢንዱስትሪው ላይ እጅግ በጣም የሚወራና የሚሰማ ዜና ሊሆን ቻለ። ከዛም አልፎ በመላው ህንድ ላይ የተሰማና የተወራ ወሬ ሊሆን ቻለ። ስለዚህ ግልጽ ነው ይሄ ወሬ በጣም እየበዛ በሄደ ሰዓት ላይ ወደ ጎቪንዳ ቤት ወይም ወደ ባለቤቱ ወደ ሱሚታ ጋር መድረሱም አልቀረም ነበረ። በሰማኝ ሰዓት ላይም ሱሚታ በጣም ተናዳ ልጆቿን ይዛ ቤቱን ለቃ ወደ ራሷ ቤት ሄደች። በዚህ ሰዓት ላይ ሱሚታ ጎቪንዳን እስከ መጨረሻ ድረስ ለመፍታት ወስናለች የተባለበት ሰዓት ነበረ። ግን የሁሉ ነገር ባየ ሰዓት ላይ ጎቪንዳ ጥፋቱ በደንብ ተረዳ። ሄዶም ደግሞ ለባለቤቱ ለሱሚታ ይቅርታ ከጠየቀ በኋላ ከራኒ ሙከርጂ ጋር እስከ መጨረሻው ድረስ ርቀቱን ጠብቆ መቆየት ቻለ። የሁሉ ነገር ከሆነ በኋላ መቼስ ያው ጎቪንዳ ነውና ሰው ፍጥረቱን አይቀይርም ይባላል። በመቀጠል የጎቪንዳ ስም የተጠራው ታዋቂዋ የፊልም አክትረስ የሆነችው ከራቪና ቴንደን ጋር ሊሆን ቻለ። በእርግጥ ጎቪንዳና ራቪና ቴንደን ቀደም ብለው አንድ ላይ በጣም ብዙ ሂት የሆኑ ፊልሞችን ሰርተው ነበረ። ግን ደግሞ ፊልም ላይ የሚታየው ጥምረታቸው የተወደደ ባለ ሰዓት ላይ ቀስ በቀስ ሳይታወቅ ወደማይፈለግና አጉል ወደ ተባለ መቀራረብ እየተቀየረ ነበረ። ግን በአሁኑ ሁሉም ነገር ግልጽ ወጣ በጊዜ። እናም ባለቤቱ ሱሚታ ቀድማ ሁሉም ነገር ተረድታ ነበረ። በእርግጥ በአንድ በኩል ሲታይ ራቪና ቴንደን ከጎቪንዳ ባለቤት ከሱሚታ ጋር በጣም ትቀራረባለች፣ ጓደኛዋ ነች። ፈጠን ብላ ሁሉም ነገር አስረዳቻት። ስለዚህ ይሄ ነገር ማንኛውም ደረጃ ወይም አጉል የሚባል ደረጃ ከመድረሱ በፊት ፈጠን ብሎ ሊያቆሙ ችለዋል። ይሄ ነገር አንድ ጋዜጠኛ ወራ ወይም ሰው አወራ የሚባል አይደለም። የጎቪንዳ ባለቤት ሱሚታ ራሷ በአንድ ኢንተርቪው ዘግስካ የተናገረችው ነገር ነው። ምንም እንኳን በግል ህይወቱ የተለያዩ ጥፋቶችን ያጠፋ ቢሆንም ግን በስራ ህይወቱ ለህንድ ሲኒማ በጣም ምርጥ የሚባሉ ጊዜ የማይሽራቸው ቆንጆ ስራዎችን አስረክቧል። በዛም የተነሳ ሁል ጊዜ የጎቪንዳ ስም የህንድ ሲኒማ በተነሳ ሰዓት ላይ አብሮ የሚጠራ ስም መሆን ችሏል። ግን ደግሞ ምን ይደረግ እንደ ማንኛውም ትልቅ አክተር በስታርደሙ በጣም መኩራራት ጀመረ። ከኔ በላይ ማንም የለም ማለት ጀመረ። በእርግጥ ይሄ ነገር መጨረሻ ላይ ይወራ እንጂ
የህንድ ሲኒማ ትልቁ ሱፐርስታር በተባለበት ሰዓት ላይ ጎቪንዳ በጣም ኩራቱ በዝቶ ነበረ። ዋና ምክንያቱ ደግሞ በጣም ትልልቅና አንጋፋ የሚባሉ ተዋናዮች የፊልም ቀረጻ ቦታ ላይ ቁጭ ብለው እየጠበቁት፣ ጎቪንዳ ግን በጣም አርፍዶና ረጅም ሰዓት ፈጅቶ አርፍዶ ይደርስ ነበረ። ይህን ነገር ደግሞ ቦታው ላይ ያሉ ሰዎች ባዩ ሰዓት ላይ ይህ የጎቪንዳ ልምድ በጣም ራስ ምታት ሆነባቸው ነበረ። አንዳንድ መረጃዎችና ጋዜጦች እንደዘገቡት ከሆነ የጎቪንዳ ይህን ልምዱን ካየ በኋላ ታዋቂው የፊልም ተዋናይ ያረፈው አምሪሽ ፑሪ ወይም አሻንቲ የምንለው ጎቪንዳን እዛው የፊልም ሴት ላይ በኃይለኛው በጥፊ አግሎት ነበር ተብሏል። ከጥፊው በኋላም አምሪሽ ፑሪና ጎቪንዳ ምንም መግባባትና መስማማት ስላልቻሉ ከዛ ፊልም በኋላ ምንም አይነት ፊልም ላይ አምሪሽ ፑሪና ጎቪንዳን አንድ ላይ ልናያቸው አልቻልንም። በእርግጥ ጎቪንዳ አርፍዶ በመምጣቱ የፊልም ፕሮዲውሰሮችም በጣም እየተጨነቁና እየተረበሹ ነበረ። ዋናው ነገር ደግሞ ያወጡት ገንዘብ በጣም ያከስራቸው ነበረ፣ ወይም ለተጨማሪ ወጪ ይዳረጉ ነበረ። ስለዚህ በመጨረሻም ግልጽ ነው እያንዳንዱ ፊልም ፕሮዲውሰር ከጎቪንዳ ጋር ስራ ለመስራት ከነጭራሹ የሚፈሩበትና ፈቃደኛ የማይሆኑበት ጊዜ ደረሰ። መጥፎ ጊዜ ደግሞ ሲመጣ ብቻውን አይመጣም፣ ግር ብሎ ነው የሚመጣው። ጊዜውም እየገፋ ሄደ፣ ነገሮች እየተቀያየሩ ሄዱ። ጎቪንዳ የሚሰራቸው ፊልሞች ጠቅላላ ቦክስ ኦፊስ ላይ ፍሎፕ እየሆኑ ሄዱ። አንድ ሂት የሆነ ፊልም እንኳን ለመስራት በጣም የተቸገረበት ሰዓት ላይ ደረሰ። በራሱ ሆም ፕሮዳክሽን ካምፓኒ የተሰራም ሆነ ሌላ ፕሮዲውሰሮች የሚሰሩት ፊልም በአጠቃላይ በአፍጢሙ መደፋት ጀመረ። ስለዚህ ባጭሩ ይህን ሁሉ ነገር ካዩ በኋላ የፊልም ፕሮዲውሰሮችም ሆነ ዲስትሪቢሽን ቢዝነስ ላይ ያሉ ሰዎች ለጎቪንዳ ከነጨራሹ ያ የተለመደውን አይደለም ምንም አይነት ቦታ ሊሰጡት አልቻሉም። ይህ ነገርም በጣም ስላናደደው በመጨረሻ ጎቪንዳ በአደባባይ ወጥቶ ትልልቅ አክተሮችና ትልልቅ ዳይሬክተርና ፕሮዲውሰሮችን መውቀሱና መክሰሱን ቀጠለ። मुझे मंच ही नहीं दिया जा रहा है, मेरी फिल्में जो है वो थिएटर तक पहुंच ही नहीं पा रही हैं। ይህ ጊዜ ማለት ጎቪንዳ በሁሉም አቅጣጫ እየወደቀና እየከሰረ የነበረበት ሰዓት ነበረ። ፊልም መስራት ከነጭራሹ የሚያገኘው ነገር አልነበረም። ስለዚህ የፊልም ስራ ጊዜው አብቅቶለታል የተባለበት ሰዓት ነበረ። በዛውም ደግሞ በግል ህይወቱ በጣም ብዙ ነገሮች የተቀያየሩ ነበረ። ግን በዚህ መሃል አንድ ቀን ጠዋት ላይ አንድ ዜና ተሰማ። ይህ ዜና እንደተሰማም በፊልም ኢንዱስትሪ ላይ አይደለም በአጠቃላይ ሙሉ ህንድን ያስደነገጠ ዜና ነበረ። फिल्म एक्टर गोविंदा को गोली लग गई है। ኦክቶበር 8 2024 ላይ እንደተዘገበው ከሆነ ታዋቂው የፊልም አክተር ጎቪንዳ በጥይት ተመቷል ተባለ። ይህ ዜና ከተሰማ በኋላ ሙሉ ቦሊውድ ላይ አይደለም በአጠቃላይ ህንድ ውስጥ እንዲሁም በህንድ ፊልም ተመልካቾች መሃል በዓለም አቀፍ ደረጃ በከፍተኛ ሁኔታ መነጋገሪያ ርዕስ መሆን ችሎ ነበረ። የሁሉም ጥያቄ የነበረው ጎቪንዳን ማነው በጥይት የመታው የሚል ነበረ። ጉዳዩ ከተሰማ በኋላ ፖሊስ ቦታው ላይ ደረሰ። ጎቪንዳንም ወደ ሆስፒታል አስገቡት። ከዛም በፍጥነት የሚፈለገውን ሕክምና አደረጉለት። ወዲያውም ደግሞ ለህይወቱ ምንም አደጋ እንደሌለውና ደህና ሆኖ ተሽሎት ወደ ቤቱ እንደሚወጣ ተሰገበ፣ ተነገረ። ፖሊስም ጉዳዩን ባጣራ ሰዓት ላይ በሰዓቱ ጎቪንዳ ወደ ከልከታ ከተማ ጉዞ ሊያደርግ ነበረ። እናም ፍቃድ ያለው መሳሪያ ነበረው። በማውራሪያ ፖሊስ ጨምሮ እንዳለው ከሆነ ጎቪንዳ በጠዋት ወደ ጂም ሄዶ ነበረ። በዛ ሰዓትም መሳሪያውን ታጥቆ ነበር ሄደው። ከጂም ከተመለሰ በኋላ ጎቪንዳ መሳሪያውን ቼክ ባደረገ ሰዓት ላይ በድንገት በስህተት መሳሪያው ተተኮሰ። ጥይቱም ወደ ሌላ ቦታ ሳይሆን ወደ ጎቪንዳ እግር ነበር ሄደው እና እግሩን ሊመታው ችሏል አለ በሪፖርቱ። ግን ደግሞ የሁሉ ነገር ሲሆን ወይም ይህ ክስተት በተፈጠረ ሰዓት ላይ ሚስቱም አብረው አልነበረችም፣ ልጆቹም ደግሞ አብረውት አይገኙም ነበረም። በእርግጥ ከዚህ አደጋ እንኳን ጎቪንዳ ተርፎ ነበረም። እንደዛም ሆነ ግን ይህ ክስተት ማንም ፖሊስ ባለው መልኩ ሊረዳ አልቻለም፣ በጥርጥር እየታየ ነበረም። ምክንያቱም ቤተሰብ ያወራውና ጎቪንዳ ለፖሊስ የሰጠው ቃል ትክክል ሆኖ አልተገኘም ተብለዋል። ያም አንዳንድ መረጃዎች እንደሚያሳዩት ከሆነ ዛሬ ላይ ምንም እንኳን ጎቪንዳ ምንም አይነት ፊልም ባይሰራም ወይም ስራ ፈት ቢሆንም ግን በፈረንጆቹ በ2006 ከማፊያዎች ዛቻ ደርሶት ነበረም። ይህን ነገር በእርግጥ ግልጽ አድርጎ የተናገረው ራሱ ጎቪንዳ ነበረም። በዛ ሰዓት ላይ ደግሞ የኮንግረስ አባል ስለነበረ ኤክስ ሌቭል የሆነ ወይም ከፍተኛ ጥበቃ አግኝቶ ነበረ። ከ2009 በኋላ ግን ሴኩሪቲ ወይም ጥበቃው ተነስቶ ነበረ። ይህ ክስተት አንድ አደጋ ነው ወይም በስተት የተፈጠረ ነው ቢባልም ግን ጥያቄዎች እንደከበቡት ነው። ዋናው ነገር ደግሞ በሰዓቱ አንዳንድ ሰዎች ወይም አንዳንድ ጋዜጦችና ሚዲያዎች እንደዘገቡት ከሆነ በዚህ ሰዓት ላይ ጎቪንዳ ስም ማግኘት ፈልጎ የማህበረሰቡን እንዲሁም ፊልም ሜከሮቹን ፊታቸውን ወደሱ እንዲያዞሩ ፐብሊሲቲ ስታንት ነው ብለውታል። አንደኛ ያሉት የጎቪንዳ የፊልም ስራው ወይም ደግሞ የስራ ህይወቱ በአጠቃላይ አብቅቶለት ነበረ። ሙሉ ለሙሉ ስራ ፈቶ ቤት ቁጭ ያለ ሰው ነው። አለመፈለግና ኪሳራ ዙሪያውን ስለከበበው ዛሬም ድረስ ጎቪንዳ ይሄ ስኬታማ አለመሆኑንና ስራ አለማግኘቱ በጣም እየቆረቆረውና እያስቸገረው ያለ ስሜት ነው ይላሉ ብዙዎቹ። ለመጨረሻ ጊዜ በእርግጥ የሰራው ረንጊላ ራጃ የተሰኘ ፊልም ነው። አሁን በአጠቃላይ ብናየው ወደ 6 ዓመት አልፎታል። ይህ ፊልም በ2019 ነበር ለእይታ ይበቃው እና ይህን ያህል ከፍተኛ ትልቅ የሆነ ስታርደምን አይቶ የነበረ ሰው በድንገት ያን ሁሉ ነገር ቢያጣና ብቻውን ሜዳ ላይ ቢቀር የዛ አክተር ሁኔታ ልክ ውሃ እንዳጣች አሳ ይሆናል ይላሉ ብዙዎቹ። በትክክለኛውም ስናየው ጎቪንዳም ልክ እንደዛ ነው እየሆነ ያለው። በአንድ በኩል ጎቪንዳ ይሄ የደረሰበትን ኪሳራና ውድቀት መቀበልና አምኖ መቀበል አልቻለም። አሁን ላይ እንዲያውም ብዙ ቦታ ላይ መታየቱን ሁሉ ከነጭራሹ አቁመዋል። በማንኛውም ቦታ ላይ ስለሱ የሚያወራም የሚያነሳ ሰውም የለም። በዛ ላይ ደግሞ ስራ የሚሰጠ ሰው ከነጭራሹ ማግኘት አልቻለም።
ግን ደግሞ በአስደናቂ ሁኔታ በጥይት ከተመታ በኋላ በአገሪቱ ላይ በአጠቃላይ ሲወራ የነበረው ስለሱ ብቻ ነበረ። ሶሻል ሚዲያውንም ሙሉ ለሙሉ ተቆጣጥሮት የነበረው የጎቪንዳ ወሬ ነበረ። የሚወዱት ሰዎች፣ በስራው የተዝናኑ ሰዎች ለደህንነቱ እየጸለዩ ታይተዋል። ሆስፒታል በነበረ ሰዓትም እሱን ለማየት የመጣ ሰው ወይ የጎብኚዎቹ ቁጥርም በጣም ከፍተኛ ነበረ። ከግለሰብ ጀምሮ ሚኒስተሮች ጭምር እሱን ለማግኘትና ደህንነቱን ለማየት መጥተው ነበረ እና ታዲያ ከዚህ ሁሉ ክስተት በኋላ በድንገት ጎቪንዳ በየኢንተርቪው መታየቱ፣ የተለያየ ቦታ ላይ መጋበዙ ምን ትሉታላችሁ እናንተ? እውነትም ለዚህ ስራ ራሱ ነው እንደዚህ ያደረገው ወይንስ ደግሞ የሆነ በህይወቱ ላይ የተፈጠረ አደጋ አለ? ወይስ ደግሞ ያ ትልቅ የሆነ ስታርደሙን ካጣ በኋላ ዲፕሬሽን ውስጥ ገብቷል፣ ሌላ የተሳሳተ እርምጃ ለመውሰድ አስቧል የሚል ጥያቄ ማስነስቷል። በዛ ላይ ደግሞ ባለቤቱ በአሁን ሰዓት ላይ ይሄ ሁሉ የጥይት ግርግር ካለፈ በኋላም የተለያዩ ፖድካስት ላይ የወጣች ስለ ትዳሯ ከነጨራሹ የማይገቡና ማንኛውም የተማረ ሰው አደባባይ ወጥቶ ስለ ህይወቱ ያወራል የማይባሉ ወሬዎችን በመዘርዘርና በመናገር ከፊት አንደኛ ሆና እየመራች ነው ያለችው። መሳቂያ መሳለቂያ ያደረጓት እንጂ ምንም የጠቀማት አልነበረም። ጥቅሟም እንደሆነ ባይገባኝም እናንተ ምን ትላላችሁ? ጎቪንዳ በግል ህይወቱ በጣም ብዙ ችግሮችንም አሳልፈዋል፣ ድሎትና ምቾትንም አሳልፈዋል፣ መነጋገሪያነቱንም በደንብ አሳይቶናል። ዛሬም ድረስ እንኳን ስለነዛ ነገሮች ሲነሱ ሁሉም እንደ አዲስ ነው የሚሰማቸው። በእርግጥ ቤተሰቦቹ ትልልቅ ናቸው ወይም ብዙ ናቸው። ምሳሌ ካፕል ሸርማ ሾው ላይ ሴት ሆኖ የምናየው ክሪሽና የጎቪንዳ የእህቱ ልጅ ነው። እንዲያውም ይህ ልጅ በተወለደ ሰዓት ላይ ጎቪንዳ የጸሎት ቦታ ሄዶ ሁሉ በሰላም እንዲወለድ ሲጸልይ ነበረም። እንደዛም ሆኖ ግን የእህት ልጅና አጎት ለረጅም ጊዜ ተጣልተው ነበረ። አሁን በቅርቡ ነው የታረቁት። ለረጅም ጊዜ የቤተሰብ ጸብ አለ ተብሎ መነጋገሪያነታቸው ቀጥሎ ነበረም። የዚህ እንኳን ዋና ምክንያቱ የጎቪንዳ ባለቤት ሱሚታ እንደሆነች ይነገራል። በይቅርታ ይለቅ እንጂ የጸባቸው ትክክለኛ ምክንያት ምን እንደሆነ ማንም የተናገረ የለም። በጥይት ከተመታ በኋላ መቼስ ስጋ ነውና አላስቻለውም። ሁሉ ነገር ጨርሰው እንግዲህ አንድ ላይ ሆነዋል፣ ይቅር ተባብለዋል። ቤተሰብ ውስጥ መከፋፈልና መጣላት ሲኖር ይደብራል። ስለዚህ አንድነታቸው ቢቀጥል እኔም ምኞቴ ነው። ይህም እንግዲህ በጥይት ተመታ የሚለው ዜና ደግሞ ትንሽ ጋብ ካለ በኋላ ጎቪንዳ ከሱሚታ ጋር ሊፋታ ነው የሚለው ወሬ ደግሞ መነጋገሪያነቱን ቀጥሏል። ለ40 ዓመታት የቆየው ይህ ትዳራቸው አሁን በመጨረሻም እንግዲህ በፍቺ የሚፈጸምና የሚለያዩ ይመስላችኋል? አሁን በዚህ ዕድሜ በስተርጅናስ መፋታቱ ተገቢ ነው ትላላችሁ? ወይንስ ደግሞ ይህም ራሱን የቻለ አንድ ፐብሊክ ሳንተ ነው የሚል ጥያቄ ተነስቶበታል። በእርግጥ መለስ ብለን ስናየው ጎቪንዳ ከተለያዩ ሴቶች ጋር አፌር ስለነበረው የሁለቱ ዝምድና በጣም ሲናጋ ነበረ። በዛ ሰዓት ላይ በእርግጥ ሱሚታ የፍቺ ማመልከቻ አስገብታ ነበረ። ግን በጣም በብልጠት ስላባበላትና ስላግባባት ክሱ ሊነሳ ችሏል። ፍቺውም አልዘለቀም ነበረም። ስለዚህ ያ የቆየውን ፋይል አሁን በድጋሚ እያሞቁትና እያራገቡት የጎቪንዳ ጉዳይ ወይም ስሙ በተለያየ ሶሻል ሚዲያ መነጋገሪያ እንዲሆንና እንዲነሳ እያደረጉት ነው የሚሉ ማህበረሰቦች ቁጥራቸው ከፍ እያለ ነው ያለው። ግን በሌላ በኩል ሲታይ ከነጭራሹ እውነት እንዳልሆነ አንዳንድ ክስተቶች ያሳያሉ። በአጠቃላይ ስናየው እንግዲህ የጎቪንዳ ህይወት በጣም አሳዛኝ ነው። ድሮ ሂትና ሱፐር ሂት ፊልሞችን ለመስራት ስሙ ብቻ በቂ ነው ይባለት የነበረ አክተር ብቻውንም አንድ ፊልም ላይ መሪ ተዋናይ ሆኖ በዓመት ውስጥ 10 ፊልሞችን ስኬታማ ማድረግ ይችላል ተብሎ የሚታመንለትና በትክክልም ያደርግ የነበረ አክተር ግን ዛሬ እነዛ ፕሮዲውሰሮች ጎቪንዳን መልቲስታረር ብዙ አክተሮችን ያቀፈ ፊልም ላይ እንኳን ከነጭራሹ ማካፈልም ማሳተፍም አልፈለጉም። ለዛ ነው ብዙ ጊዜ በተደጋጋሚ ይባላል ስኬትህ አናት ላይ እንዲወጣ አትፍቀድለት ይባላል። ምክንያቱም ስኬትህ ወደ ሰማይ ከሰቀለ ኩራትህ ደግሞ ወደ መቀመቅ ይጥልሃል ይባላል። ይህንን ነገር ከሰማችሁ በኋላ እንግዲህ ጎቪንዳ በህይወቱ ምን አይነት ጥፋት አጥፍቶ ነው ዛሬ ላይ ይህን ያህል አስቀያሚና መጥፎ የተባለ ቀን እያሳለፈ ያለው? በየትኛው ጥፋቱ ነው ትላላችሁ? የታያችሁና የተሰማችሁን እንግዲህ አስተያየት መስጫው ላይ ወይም ኮሜንት ቦክሱ ላይ ኮሜንት እንድታደርጉ ጋብዛችኋለሁ። የ80ዎቹና የ90ዎቹ ሱፐርስታር የነበረው ጎቪንዳ ያሳለፈው የህይወት ታሪክ ይህንን ይመስላል። ሁሉንም በዝርዝር ለማቅረብ ሞክሬያለሁ። በእርግጥ በስራ ህይወቱ ያስቀመጠው ስም በድጋሚ ይላለሁኝ። መቼም ማንም የህንድ ፊልም ተመልካች የሚረሳው አይደለም። ግን ደግሞ አሁን ፊት ለፊታችን ያለው እውነትንም መቀበል ግዴታ ነው። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን ተራ በተራ አቀርብላችኋለሁ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ